መልካም ስነ ምግባር የእምሮ ሚዛናዊ የመሆን ጥንካሬና የጥበብ መሟላት ነው። እንዲሁም የቁጣና የስሜት ሚዛናዊነት ነው። ለእምሮና ለሸሪዓ እንዲታዘዝ ማድረግ ነው። ይህ ሚዛናዊነት በሁለት መልኩ ሊገኝ ይችላል። አንደኛው በአላህ ቸርነትና በአፈጣጠር ሁኔታ ተሟልቶ መገኘት ነው። ይህም የሰው ልጅ በተፈጥሮ በባህሪም ሆነ በእምሮ የተሟላ ሆኖ የሚወለድበት አግባብ ነው። ማንም ስርዓት ሳያስይዘው ለስርዓት ይገዛል። ለምሳሌ የመርየም ልጅ ዒሳ እና ሌሎች ተመሳሳይ ነቢያት። ሁለተኛው እነኚህን ባህሪያት በመታገልና በመግራት መያዝ ነው። ይህም ሲባል የሚፈለገው ባህሪ ይገኝ ዘንድ ነፍስን ወይም ራስን በመንገዱ ላይ ማስገደድ ነው። ለምሳሌ የቸርነትን ባህሪ መላበስ የፈለገ ሰው ወደ መለገስ መንገድ በተግባር በመግባት ልግስናን ማዘውተር ይኖርበታል። ለዚህም ለነፍሱ መንገርና እሷን መምራትም አለበት። ልግስና ባህሪው እስኪሆን እና ይኸው ተሳክቶለት ለጋስ እስኪሆን ድረስ ነፍሱን በመታገል ጭምር በግድ ማለማመድ ይኖርበታል። የኩራት ጠባይ ያየለበትና የትህትና ባህሪን መላበስ የሚፈልግ ሰው እንዲሁም በትሑቶች መንገድ በመመላለስና ያለማቋረጥ በዚሁ መንገድ ላይ መትጋት ያስፈልገዋል። በዚህም ሁኔታ ባህሪውና ተፈጥሮው በሚመስል መልኩ እስኪገራለት ድረስ መንገዱን የሙጥኝ ማለት ይኖርበታል። ሌሎች መልካም ስነ ምግባራትም እንዲሁ ናቸው። የታሰቡት ሁላ በዚሁ መንገድ ነው ሊገኙ የሚችሉት። የላቁ ስነ ምግባራትን በልምምድ ሂደት መጎናጸፍ ይቻላል። ይኸውም ውስጣዊ ባህሪያችንን መልካም ተፈጥሯዊ ማንነታችን እስኪሆኑ ድረስ መታገል ነው። ይህ በቀልብና በሰውነት ክፍሎች መካከል ያለ አስደናቂ ትስስር ነው። ለምሳሌ ጥሩ ጸሐፊ መሆን መገለጫው እንዲሆንለት የሚሻ ሰው ለዚሁ ስኬት የሚያበቃውን ነገር ሁሉ ለረጅም ጊዜ ማዘውተር ማከናወን ይኖርበታል። በነፍሱ ውስጥ እስኪሰርጽ ድረስም እድሎችን ሁሉ ሊጠቀም ይገባል። ስለሆነም ከዚህ ትንታኔ መረዳት የምንችለው መልካም ስነ ምግባራት አንድም በተፈጥሮ ወይም አፈጣጠር የሚገኙ ናቸው። አንዳንዴም መልካም ድርጊቶችን በመላመድ አንዳንዴ ደግሞ የመልካም ድርጊት ባለቤት የሆኑ ሰዎችን በማሰስና ከእነርሱ ጋር በመወዳጀት የሚገኙ ናቸው። እነርሱ የበጎ ሥራ አጋሮች እንዲሁም በቀናኢነት ላይ የሚያግዝ ወንድሞች ናቸው። ባህሪ ብልሽ ይሁን ቀና በቅርብ ካለ ሰው ሊኮረጅ እንደሚችል ሊታወቅ ይገባል። በዚሁ መልኩ ሦስቱን የመልካም ባህሪ መጎናጸፊያ መንገዶችን ያገኘ ሰው በተፈጥሮ በልማድ ይሁን በትምህርት የተጎናጸፈው እንደሆነ የላቀ ስነ ምግባር ባለቤት ባህሪ ይሆናል። በተፈጥሮ የብልሹ ባህሪ ባለቤት የሆነ ሰው ብልሹ ጓደኞችም ያሉትና ከነርሱም የተማረ ተላምዶ ማንነቱ እስኪሆኑት ድረስ የብልሹ ነገሮች መንገዶች ሁሉ የገሩለት ሰው እርሱ በእጅጉ ከአላህ ስብሓንሁ ወተዓላ የራቀ ነው። አቅጣጫው የጠፋበትና በሁለት ደረጃዎች መካከል ነው የሚሆነው። ሁሉም ከአቋሙና ከሁኔታው አንጻር ለአላህ ስብሓንሁ ወተዓላ የመቅረብና የመራቅ ደረጃ ይኖረዋል። ታላቁ አላህ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره የብናኝ ክብደት ያክልም መልካምን የሰራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን የሰራ ሰው ያገኘዋል። ሱረቱ አዘልዘላ አንቀጽ 7 እና 8። በሌላም አያ وما ظلمهم الله ولكن كانوا أنفسهم يظلمون اللهم البدلاچو ግን ነፍሶቻቸውን የሚበድሉ ነበሩ። ሱረቱ አልነሕል አንቀጽ 33። የስነ ምግባር ሚዛናዊ መሆን ለነፍስ ጤና ነው። ከሚዛናዊነት መራቅ ግን ህመምና በሽታ ነው። የሰውነት ጤናን ከመጠበቅ አንጻር ሚዛናዊ መሆን ለሰውነት ጤና ነው። ከሚዛናዊነት ማዘንበል ግን በሽታን ነው የሚያስከትለው። ለምሳሌ ሰውነትን እንውሰድ። ከላዩ ላይ መጥፎን በማስወገድና ጤናውን በማስገኘት በኩል ስላለው ሁኔታ ከምግብ አንጻር ሚዛናዊ መሆንም ግድ ነው። በጣም አለመጥገብና ሳይጠግቡ በመተው መካከል ሚዛናዊ መሆን ያስፈልጋል።
እንዲሁ እያንዳንዱ የሚወለድ ሕፃን በተፈጥሯዊ ሚዛናዊነት ላይ ሙስሊም ሆኖ ነው የሚወለደው። በማስተማርም ይሁን በማላመድ አይሁድ፣ ክርስቲያን አልያም ጣዖት አምላኪ የሚያደርጉት ወላጆቹ ናቸው። የሰው ልጅ ሲፈጠር በሁሉም አካሉ የተሟላና ጠንካራ ሆኖ አይደለም። በሂደት እድገት ሲያሳይ በእንክብካቤ በአመጋገብ ነው እየጠነከረ የሚሄደው። ነፍስም እንዲሁ ናት። ከጅምሩ ጎዶሎ ሆና እያደር እንድትሟላና እንድትሻሻል ተደርጋ ነው የተፈጠረችው። የምትሟላውም በእነጻ ባህሪዋን በመግራት በመመገብና በማስተማር ነው። ሰውነት ሚዛናዊ እንዳይሆን አድርጎ ለጤና እክል የሚዳርገው ነገር በተቃራኒ ነገር ነው የሚታከመው። ትኩስ ከሆነ በቀዝቃዛ ነገር፣ ቀዝቃዛ ከሆነ በትኩስ ነገር። ለቀልብ መታወክ መንስኤ የሚሆኑ ነገሮችም እንዲሁ ናቸው። የሚታከሙት በተቃራኒያቸው ነው። ለመሃይምነት በእውቀት፣ ስስት በልግስና፣ ትዕቢት ወይም ትምክህት በትህትና ነው የሚታከሙት። ሰውነታችን ሲታመም ለመዳን ስንል የመድኃኒቱን መራራነት እንደምንታገሰውና እንደምንቋቋመው ሁሉ እንዲሁ የቀልብን መታወክ ለመቅረፍ በምናደርገው ሂደት መታገሱ ግድ ይለናል። እንዲያውም ከአካላዊ ህመሙ በላይ መታገስ ይኖርብናል። የሰውነትን ህመም በሞት ይገላግሉታል። የቀልብ ህመም ግን አላህ ይጠብቀንና ከሞት በኋላ እስከ ዘላለሙ የሚቀጥል ነው። የመድኃኒት አጠቃቀም መመሪያ የሚወሰደው ከህመሙ ሁኔታ በመነሳት እንደሆነ ሁሉ የተከታዮቹን ነፍስ የሚያክም ሼኽ ባህሪያቸውንና ጉድለታቸውን ሳያውቅ በግምት ማከም የለበትም። አንድ ሐኪም ሁሉንም በሽተኞቹን በአንድ አይነት መድኃኒት ቢያክም ብዙዎችን ማዳን እንደማይችለው ሁሉ ሼኽ የሆነ ሰውም ለተለያዩ ምክር ፈላጊዎች ተመሳሳይ ሕክምና ቢሰጣቸው ቀልባቸውን ያደነድናል፣ ይገድላልም። እነኚህን ሁሉ ያወሳነው በምሳሌ ለማስረዳት ያክል እንጂ የሁሉንም የጤና እክሎች መድኃኒት ለመዘርዘር ብለን አይደለም። ነፍስ የምትፈልገውንና የምታዘነብልበትን በመጠቆም መንገድ ለማሳየት ነው። ታላቁ አላህ እንዲህ ይላል፣ ወአማ መን ኻፈ መቃመ ረቢህ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ። በጌታው ፊት መቆምን የፈራ ሰውማ ነፍሱንም ከዝንባሌዋ የከለከለ ገነት እርሷ በርግጥ መኖሪያው ናት። ሱረቱ ናዚዓት አንቀጽ 40ና 41። ከትጋት አንጻር መሰረታዊው ነገር ቁርጠኛ መሆንን ማሳየት ነው። ስጋዊ ፍላጎትን ለመጫን ወይም ለመሰዋት የቆረጡ እንደሆነ ማስፈጸሚያ መንገዶችና ነገሮች ይገራሉ። ይህም ከታላቁ አላህ ሱብሓነሁ ወተዓላ የተቃጣ ፈተና ሊሆን ይችላልና መታገስና በጽናት መቀጠል ያስፈልጋል። ቁርጠኝነትን መተው ነፍስን ለስንፍና ይዳርጋትና ቸልተኝነትን ትላመዳለች። ለዳተኝነት ባህሪ እጅ የመስጠት ዝንባሌ ቁርጠኝነትን አምክኗል ማለት ነው። ለዚህም ባለቤቱ ጥፋተኛ ነውና በራሱ ላይ ፍርድ ማሳለፍ ይኖርበታል። አላህ ስብሓነሁ ወተዓላ ብቻ ያገራለን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስሊሕ ለና ሸእነና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን اللهم إنك عفو تحب العفو فاعف عنا اللهم يا مقلب القلوب ثبت قلوبنا على دينك اللهم أعني على ذكرك وشكرك وحسن عبادتك اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلام. الله سبحانه وتعالى أني وتنكر كتنا أنتم بسمات شوت يمن التاكم يدركن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.